ዛሬ በጣም ኦቨር ስሜት ያለኝ እኔ መጣሁት ማለት ትችላላችሁ። በጣም ግራ ቢገባኝ ተንቀሳቀስ ከዛ ከባለቤቴ ጋር መኖር እንዳልፈልግ ሰው የሚባል እንዳይጠጋኝ እንዳይወደኝ ከሰው ጋር ጥሩ ግንኙነት እንዳይኖረኝ ማለት ነው። ያወቀኝ ሁሉ ይርቀኛል። ምንም ጠበቀ ወላሂ ነው የምላችሁ። የዚች የእህቴን ታሪኳን ስሰማ የእውነት ነው ያዘንኩት። የሰው ልጅ ብር ብቻውን ምንም አይሰራም። የእውነት ነው የምላችሁ። የሰው ልጅ ዋናው ጤና ነው። በቃ የሰው ልጅ ሰላም ውስጡ ሰላም ከሌለ ቤቱ ሰላም ከሌለ ሀብት ምንም ሰርታችሁ ራሱ የምታመጡት ትርጉም የለውም። ዋናው ሰላም ከሌለ ማለት ነውና አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውዳሚ ቻናል ቤተሰቦች እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንደኔ ማን ያዘነው የእውነት ሱሱ ዘይት ወይም ደግሞ ለፀጉር ቅባቶች ትሸጣለችና እኔ እንኳን ገዝቼ አላውቅም። በጣም በብዙዎች ዘንድ ተወዳጅ የሆነ ለፀጉር ቅባት ዘይት የምትሸጥ እህታችን ሱሱ እንግዲህ የማያውቃት የለም። በተለይ ሳኡዲ በጣም ለሁሉም ማለት ይቻላል በሁሉም በጅዳም በሪያድም በሁሉም ቦታ ታከፋፍላለች። በጣም ጎበዝ እህታችን ኢትዮጵያዊ እህታችን ናትና እኔ በጣም በቃ ጀግና ሴት ናት። ትሰራለች፣ በዛ ላይ ልጅ አሳዳጊ ናት። በዛ ነበር የምናውቃት ብዙዎቻችን። አሁን ላይ ግን በጣም በሚያሳዝን ሁኔታ በቃ ቤቴ ሰላም የለም ማለች። የእውነት እኔ በቃ እንደዚህ አይነትም አለ እንዴ ነው ያልኩት። የእውነት በቃ እሰራለሁኝ፣ እለፋለሁ፣ አገኛለሁ ብር ከአንድም ሁለት ቤት አለን አለች። ግን ምንም ሰላም ላገኝ አልችልም፣ በቃ አልቻልኩም ማለች። እቤት ተኝቼ እንቅልፍ አይወስደኝም፣ ሰላም የለኝም በህይወቴ። በቃ ሰላም የሚባል አጥቻለሁኝ። ልጄ ህመምተኛ ናት። እንዲሁም ደግሞ ከባሌ ጋር በቃ ሰላም የለንም፣ በቃ ሰላምን አጣሁት እያለች በጣም እያለቀሰች የእውነት በጣም አሳዘነችኝ። እኔ የሚገርመኝ የእውነት ነው የምላችሁ በቃ አንዳንድ ጊዜ ገንዘቡም ሁሉም ነገር ኖሯቸው በቃ ሰላም የሚያጡ ሰዎች አሉ። እኛ ደግሞ በመዳም ቤት እየሰራን በቃ እየለፋን እየደከምን ገንዘብ ለማግኘት እየተሯሯጥን ነው። እዳሱ ገንዘብ ኖሯቸው ራሱ ሰላም ላይኖር ይችላል። እና እህቶቼ አልሐምዱሊላ ዋናው ጤና ነው። የሰው ልጅ በውስጣችን ሰላም ካለን ያ ነገር አልሐምዱሊላ ተመስገን ልንል ይገባል። የእውነት እቺ ልጅ አሁን ሁሉ ነገር ሞልቶ ተርፏት፣ ነገር ግን በቃ ቤቴ ውስጥ ሰላም የለም ማለች። በቃ ባሌ ጋር ራሱ ነጋ ጭቅጭቅ፣ ከባሌ ጋር መኖር አልቻልኩም፣ ከልጄ ጋር ልጄን በስነ ስርዓት መንከባከብ አልቻልኩም ስትል የእውነት በጣም አሳዘነችኝ። በቃ በጣም በቃ የሰው ልጅ እንደዚህ ነው። በቃ ዱንያ መቼም አትሞላም። ዱንያ 9 ናት የሚባለው እውነት ነው፣ እውነት ነው። አንዱን ስንይዘው አንዱን እናጣለን፣ አንዱን ስንይዘው አንዱን እናጣለን። ነገር ግን የሰው ልጅ በጤና በሰላም በልቶ ጠጥቶ በሰላም ቤቱ የሚተኛ ከሆነ ተመስገን ማለት አለበት፣ አልሐምዱሊላ ማለት አለበት። እህታችን እንግዲህ አሁን በቃ በብዙ ፈተና በብዙ ስቃይ እየኖረች ነው እያላት ማለት ነው። ንብረት ሀብት እያላት ሰላም ግን ርቋታል። ሰላም ስለሌላት ብቻ በቃ ሁሌ ብስጭት ነው አለች። ከሰው ጋር መኖር አልችልም፣ ከሰው ጋር ሰላም የለኝም፣ በቃ በአካባቢ የቀረበኝ ሰው ራሱ ይርቀኛልና ከኔ ችግር አለ፣ እኔ ላይማ የሆነ ችግር አለ ብላ ነው የምታስበው። የእውነት በጣም አሳዘነችኝ። እንደዛ ብሎ ማሰብ ምን ያክል ከባድ ነገር እንደሆነ እንግዲህ የታወቀ ነው። የሰው ልጅ በእኔ ላይ እኮ መጥፎ ነገር ስላዩ ነው፣ በእኔ ላይ እኮ እኔ መጥፎ ስለሆንኩ እኮ ነው ሰዎች የሚርቁኝ ብሎ ማሰብ ማለት እጅግ በጣም ከባድ በጣም የሚያስጠላ ስሜት ነውና ስትረስ ውስጥ በቃ ጭንቀት ውስጥ ያለች ናት። ሰውነቷ ራሱ ፍርፍር ብሎ ምናምን እንደ በፊቱ አይደለችም እና ያሳዝናል። ብቻ የሰው ልጅ መጨረሻችንን ያሳምርልን። መጨረሻችን ሲያምር ነውና መጨረሻችንን አላህ ያሳምርልን። ወላሂ በጣም ነው የምታሳዝነው። እስኪ ቪዲዮዋን አብረን እንይ። ዛሬ በጣም ኦቨር ስሜት ያለኝ እኔ መጣሁት ማለት ትችላላችሁ። በጣም ግራ ቢገባኝ ቢጨንቀኝ ማለት ነው በቃ ማደገው ነው ያጣሁት ማለት ምንድነው መደረግ ያለበት አሁን እኔ ማለት ነው ግዴታ መመለስ ስላለብኝ ወደ ቤቴ ተመለስኩ። መጣሁ ከኢትዮጵያ ወጣሁኝ። ለልጅ ሕክምና ማግኘት ስላለባት መጣሁ። እንቅልፍ እንዳይመስላችሁ የተኛሁት እንቅልፍ እንዳይመስላችሁ እንዲሁ ስቃሽ ነው ያደርኩት። እንደዚሁ በር ላይ ማን አለ የሚያንኳኳ ኩሽና የሆነ ሰው ምግብ የሚሰራ የሆነ ድምጽ ሰማለሁ። ዕቃ የሚያጥም ሰው ያለ ይመስለኛል። መቼ ጭንቀት ውስጥ ልሞት ነው ማለት ከአንድ ሁለት ቤት ነው ያለው። ቀየርኩ፣ ያንኛውን ቤት ቀየርኩ። ምን እየተካሄደ እንደሆነ አላውቅም። ህይወት ላይ እኔ ግራ ገብቶኛል በጣም
እንዲያርግ እንዳትሉ ለምን ያላደረኩት ነገር የለም። ስራዬን እንድጠላ፣ ልጅ እንድትታመም፣ ከባለቤቴ ጋር ሰላማዊ ህይወት እንዳይኖር ማለት በቃ አንድ ልጅ አለች ቲክቶክ ላይ አንድ ሰሞኑን ሰው ሲነፋት የነበረው ሶሊያና ነው እንደዛ ነው ስሟ። ስለ እንደዚህ ነገር ስታወራ አይቻታለሁ እና በቃ ስለኔ የምታወራ ነው ሰዓት ላይ የሚመስለኝ። ለምን እኔ ልጄን ወለድኩ ደስተኛ ነበርኩኝ፣ በጣም አሪፍ ስራ ነበረኝ እስቲኛ አልሐምዱሊላህ። ግን የሆነ ችግር አለ በቃ ልጄ ታማ ምንም እንዳትንቀሳቀስ፣ ከዛ ከባለቤቴ ጋር መኖር እንዳልፈልግ፣ ሰው የሚባል እንዳይጠጋኝ፣ እንዳይወደኝ፣ ከሰው ጋር ጥሩ ግንኙነት እንዳይኖረኝ ማለት ነው። ያወቀኝ ሁሉ ይርቀኛል። እንግዲህ ውዶቼ እንደሰማችሁት ነው። በጣም ያሳዝናል። ይቺ ልጅ አሁን በጣም የተደላደለ ህይወት በጣም በቃ አሪፍ በሚባል ሁኔታ ስራዋም ላይ በጣም ጎበዝ ሆና እየሰራች የነበረች እህታችን አሁን ድንገት በቃ ህይወታችሁ እንደዚህ ምስቅልቅል ሲል በቃ የሆነ በቃ ቤታችሁ እርብሽብሽ ሲል በጣም ነው የሚያስፈራው የሚያስደነግጠው። ባለፈ እንግዲህ ሶሊያና እንዳያችኋት ድንገት በቃ ህይወቷ እንዳለ ምስቅልቅል ብሎባት ቲክቶክ ላይ ስትናገር ነበር። አሁን ደግሞ እህታችን ሱሱ በዚህ መልኩ መጥታለች እና ምንድነው እኔ ይሄን ቪዲዮ ልሰራ የፈለግኩት ብዙዎቻችን በቃ በመዳን ቤት እየሰራን እያለ ግን ጤነኛሞች ሆነን በጤና ላይ ሆነን እየሰራን ያለን እህቶች ብዙ ልጆች የምናማርራለን እና እባካችሁ እህቶቼ ተመስገን በሉ። ጤነኛ ሆናችሁ ተኝታችሁ በሰላም የምትነሱ ከሆነ ተመስገን አልሐምዱሊላ ማለት አለብን። ወላሂ ገንዘብ ብቻውን ምንም አይሰራም። የሰው ልጅ ዋናው ጤና ነው። ዋናው የሰው ልጅ የውስጥ ሰላም ነውና የውስጥ ሰላም ካላችሁ አልሐምዱሊላ በሉ። እህቴ ሱሱ ግን ያው እንግዲህ በሃይማኖት ቁርአን መቅራት እንዲሁም ደግሞ ወደ አላህ መጠጋት እንደው በቻልሽው አቅም ወደ አላህ ተጠጊ፣ ቀልብሽ ይረጋጋል። ከዛም በኋላ ኢንሻአላህ እንግዲህ ቁርአን ስቀሪበት ሶላትሽን እየሰገድሽ አላህን ስታመሰግኒ አልሐምዱሊላህ በሰጠሽ ነገር ስታመሰግኒው ምናልባት ኢንሻአላህ ቢዝኒላህ በአላህ ፈቃድ ወደዛ ያርቅልሻል መጥፎን ነገር። እኔ እውነት በዚህ ድግምት የሚባል ነገር ነው እንግዲህ እንደዛ ነው የሚሉት፣ ግን እኔ በጣም ያስፈራኛል። ሲጀመር ደግሞ አላምንበትም። እኔ እንጃ የሆነ ብቻ አላቅም። ድግምት ደግሞ ያለ ነገር ነው በቁርአናችንም ላይ ስላለ እውነተኛ ነገር ነውና እውነት በጣም ከባድ ነው። ብቻ የሰው ልጅ በጣም ያሳዝናል። ሰው በሰው ላይ ምቀኝነት። ይቺ ልጅ አሁን በጣም ተቀይራ በቃ ጽድት ያለ ህይወት ነበር የምትኖረው። እኔ እንጃ እኛ ሀበሾች እውነት በጣም ነው የሚገርመኝ። ለነገሩ አረቦቹም ናቸው። አረቦቹም እንደዚህ አይነት የሆነ መጥፎ ነገር አያጣቸውም። ቢሆንም ግን ሰው ተለውጦ ሲያዩ አንዳንድ ሰዎች በጣም የሚያማቸው ደስተኛ የማይሆኑ አሉና ምናልባት እንደዛ ነው የሚሏት። እንግዲህ ኮመንት ላይ ድግምት ተደርጎብሽ ነው ምናምን ነው የሚሉት። ብቻ እንደዛም ሊሆን ይችላል። ወደ ፈጣሪሽ ቅረቢ፣ ስገጂ፣ ሶላትሽን ስራውን ትውት አርገሽ ለአንድ በቃ ወደ ፈጣሪሽ ተቃረቢ ነው የምለው። ኢንሻአላህ ቢዝኒላ ይሄድልሻል። አላህ ያጥፋልሽ። ደግሞ እንደዚህ አይነት እንግዲህ ቤት ውስጥ ራሱ ማለት ነው ሰው ምንም የለ አለች እንግዲህ እቃ ቤቱን ወይም ደግሞ ኩሽና እቃ ሲንካካ እቃ ሲያጥብ ምናምን የሰው ድምጽ ይሰማኝ፣ በቃ የሆነ ካካታ ነገር ይሰማኛል አለች። ሰው ሲቀርበኝ ደግሞ በቃ አስቀይመዋለሁ፣ በጣም ተነጫናጭ ሆኛለሁ፣ መጥፎ ሰው ሆኛለሁ እያለች ራሷን ራሱ ትወቅሳለች። እና ይሄ ስሜት ግን በጣም ከባድ ነው። በቃ እንጃ አላህ ይርዳት እህቴ። በጣም ነው የሚያሳዝነው ግን እና ውዶቼ እንግዲህ ድምፄን ትንሽ ያዛርጎኛል፣ ጉፋን ይዞ ነበር። ለማንኛውም ይሄ ትምህርት ሊሆነን ይገባል። ተመስገን እንበል፣ ባለችን ነገር ፈጣሪያችንን እናመስግን። ወላሂ ላዚም አልሐምዱሊላ። በቃ ይሄ እኮ ትክክለኛ መሆን ያለበት ነገር ስለሆነ ነው የሆነው እያልን ካላህ የመጣን ነገር መቀበል አለብን እንላለሁኝ። የዛኔ መጥፎ ነገር ይርቀናል ኢንሻአላህ ቢዝኒላህ በፈጣሪ ፍቃድ። በተረፈ እንግዲህ ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ያው ትምህርት ይሆናል ብላ ነው እሷም ሼር ያደረገችው ቪዲዮዋን እንደዚህ የህይወቷን ወደ ሰው እንትን ማለት ሶሻል ሚዲያ ላይ የለቀቀችልን ትምህርት ይሆናል ብላ አስባ ነው። እንዲሁም ደግሞ ለእሷ መፍትሄ ይሆናል የሚለውን ነገር እንድንነግራት ነው። ሰው በቻለው ነው አይደለ? እኔ የምለው ግን
ወደ ፈጣሪሽ ቀርበሽ ሶላትሽን እየሰገድሽ እንዲሁም ደግሞ ቁርአን ቅሪ ቤትሽ በቃ ሰላም ያገኛል ኢንሻአላህ ቢዝኒላ ነው የምለው። ሰው በሃይማኖቱ ቅርብ ሲሆን ወደ ፈጣሪው ሲጠጋ የዛኔ ሰላም ያገኛል ብዬ አስባለሁኝ እንደኔ ማለት ነው። ሌሎቻቸውም እንግዲህ በኮመንት ጻፉልኝ እስኪ ምን ታድርግ እላለሁኝ። ሌላው ደግሞ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ሼር ላይክ እያደረጋችሁ አበረታቱኝ። እስካሁን አብራችሁኝ ስለቆያችሁ ግን እጅግ በጣም አመሰግናለሁኝ። ውድ ሀገሬ ልጆች ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ሰላም